ዓለማችን በእያንዳንዱ ሰከንድ በቢሊዮን የሚቆጠር እንቅስቃሴዎች ታስተናግዳለች። ከኒውዮርክ ሰማይ ጠቀስ ህንፃዎች እስከ ቶኪዮ የቴክኖሎጂ ማዕከላት፣ ከለንደን የፋይናንስ ተቋማት እስከ ቤጂንግ ግዙፍ ፋብሪካዎች፣ ይህ ሁሉ እረፍት የለሽ እንቅስቃሴ ግን በአንዲት ቀጭን ክር ላይ የተንጠለጠለ ነው። እንኳን ወደ ሆርሙዝ ወሽመጥ በደህና መጡ። ይህ ስፍራ የምድራችን የደም ስር ነው። በኢራንና በኦማን መካከል የሚገኝ ስፋቱ ከጥቂት ኪሎ ሜትሮች የማይበልጥ ነገር ግን ዓለማችንን የኢኮኖሚ ህልውና በእጁ የያዘ የታጨቀ መስመር። በዓለም ላይ ካሉ እጅግ አደገኛ ውጥረት ከነገሰባቸውና አስፈላጊ ከሆኑ ጂኦፖለቲካል ነጥቦች ቀዳሚው ነው። ይህ መተላለፊያ የዓለማችንን የኢነርጂ ፍላጎት ከፍተኛ ድርሻ የሚሸፍን ሲሆን አብዛኛው ድፍድፍ ነዳጅ ወደ እስያ የሚጓዘው በዚህ በኩል ነው። የጦር መርከቦች በአካባቢው ዘውትር ይዘዋወራሉ። የራዳር ጣቢያዎች ባህሩን ይቃኛሉ። ሳተላይቶችም በሰማይ ላይ በትኩረት ይከታተላሉ። ፈጣን የጥቃት ጀልባዎች፣ የባህር ዳርቻ ሚሳኤሎች፣ ድሮኖችና የባህር ውስጥ ፈንጂዎች ይህንን ጠባብ ባህር ጥንቃቄና የስሌት አውድማ አድርገውታል። እያንዳንዱ መስመር ለአደጋ የተጋለጠ ይመስላል። እያንዳንዱ ምልክት ትልቅ ትርጉም አለው። አንዲት ትንሽ ግጭት እንኳን ከባህረ ሰላጤው ባለፈ የመርከብ መስመሮችን፣ የኢነርጂ አቅርቦትንና የፖለቲካ አለመረጋጋትን ሊያስከትል ይችላል። ነገር ግን ይህ ቦታ ከጦር መርከቦችና ከነዳጅ ታንከሮች ባሻገር ምን ይዞ ይሆን? ለምንስ አሜሪካና ኢራን በዚህ ጠባብ ባህር ላይ ለብዙ አስርት ዓመታት ተፋጠጡ? ዛሬ የዜና አውታሮች ከሚዘግቡልን ተመሳሳይ ዘገባ ባሻገር የሆርሙዝ ወሽመጥን በጥልቀት እንጎበኛለን። ከማይታዩ ወታደራዊ መሰረቶች እስከ አስደናቂ የተፈጥሮ ድንቆች፣ ከጂኦፖለቲካዊ ቁማር እስከ ጥንታዊ የንግድ ታሪኮች፣ እስከ መጨረሻው አብሯችን ቆዩ። ምክንያቱም የዚህ ባህር ታሪክ የሁላችንም ታሪክ ነው። ከጉዞአችን ጋር አብረው እንዲጓዙ እየጋበዝን ቻናላችንን ሰብስክራይብ በማድረግ የምድራችንን አስደናቂ ስፍራዎች ይመልከቱ። ጂኦግራፊ ዕጣ ፈንታ ነው። የሆርሙዝ ወሽመጥም የዚህ አባባል ትልቁ ማሳያ ተደርጎ ይወሰዳል። ወሽመጡ በሰሜን በኩል ኢራንን፣ በደቡብ በኩል ደግሞ በኦማን የምትመራውን የሙሳንዳም ባህረ ገብ መሬት ያዋስናል። ይህ መተላለፊያ የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤና ከዚያም አልፎ ከሰፊው የአረብ ባህርና የህንድ ውቅያኖስ ጋር ያገናኛል። የወሽመጡ ስፋት 33 ኪሎ ሜትር ያህል ቢሆንም ግዙፍ ዕቃ ጫኝ መርከቦች ሊያልፉበት የሚችሉት ጥልቅ ውሃ የሚገኘው ግን እጅግ ጠባብ በሆነ ቦታ ላይ ነው። በእያንዳንዱ አቅጣጫ 3 ኪሎ ሜትር ስፋት ያላቸው ሁለት የመርከብ መስመሮች ብቻ አሉ። በመካከላቸው ደግሞ ግጭትን ለመከላከል የሚረዳ የ2 ኪሎ ሜትር የደህንነት ቀጠና ይገኛል። ይህ ማለት የዓለማችንን ግዙፍ ሀብት የተሸከሙ ታንከሮች ልክ እንደ መርፌ ቀዳዳ በጠበበ መስመር ውስጥ ማለፍ ግድ ይላቸዋል ማለት ነው። በየቀኑ ከ20 ሚሊዮን በርሜል በላይ ድፍድፍ ነዳጅ በዚህ በኩል ያልፋል። ይህም በዓለም ላይ በየቀኑ ከሚመረተው ነዳጅ ውስጥ 20 በመቶው በዚህ ጠባብ በር ያልፋል ማለት ነው። ይህ ቁጥር ብቻውን ወሽመጡን የዓለም ኢኮኖሚ የአይን ብሌን ያደርገዋል። የሆርሙዝ አስፈላጊነት የዛሬ ዜና አይደለም። ለሺህ ዓመታት ያህል ይህ ስፍራ የዓለም የንግድ ማዕከል ሆኖ ቆይቷል። በጥንታዊው የሐር መንገድ ዘመን ከህንድ የሚመጡ ቅመማ ቅመሞች፣ ከቻይና የሚመጣ ሐርና ከአረብ ሀገራት የሚላኩ ዕንቁዎች በዚህ ወሽመጥ ይለዋወጡ እንደነበር ይነገራል።
በ16ኛው ክፍለ ዘመን ፖርቹጋል የዚህን ስፍራ ስልታዊ አስፈላጊነት ከሁሉም ቀድማ ነበር የተረዳችው። በሆርሙዝ ደሴት ላይ የገነቡት ግዙፍ ምሽግ አሁንም ድረስ እንደ ምስክር ቆሞ ይታያል። ሆርሙዝን የተቆጣጠረ ዓለምን ይቆጣጠራል የሚለው የፖርቹጋሊያን መፈክር ነበር። በኋላም እንግሊዞች አካባቢውን ለዘመናት በቁጥጥራቸው ስር አድርገውት ቆይተዋል። ነገር ግን በ20ኛው ክፍለ ዘመን አጋማሽ ላይ ሁሉም ነገር ተቀየረ። በአካባቢው ግዙፍ የነዳጅ ክምችት መገኘቱ ሆርሙዝን ከንግድ መስመርነት ወደ ዓለም አቀፍ የፖለቲካ ቁማር ሜዳነት ቀየረው። ዛሬ ወሽመጡን የሚመለከቱት ጥንታዊ ምሽጎች ብቻ አይደሉም፣ እጅግ ዘመናዊ የራዳር ጣቢያዎችና ሚሳኤሎች እንጂ። ብዙዎቻችን ሆርሙዝን የምናውቀው በጦርነት ዜና ብቻ ነው። ነገር ግን በወታደራዊው ጥላ ስር ድብቅ የምድር ገነት ሌላኛው የሆርሙዝ መገለጫ ነው። የቀስተ ደመና ሸለቆ ከ70 በላይ የተለያዩ ማዕድናት የፈጠሩት ባለቀለም ተራራዎች አሉት። አፈሩ ቀይ ነው። ባህሩ ዳርቻው ላይ ሲመታ ውሃው ደም የመሰለ ቀለም ይይዛል። ይህ ቀይ አፈር ለምግብነትና ለቀለም ቅመማ ጭምር ያገለግላል። በተጨማሪም በኦማን በኩል የሚገኘው የሙሳንዳም ባህረ ገብ መሬት የአረብ ፊዮርዶች ይባላል። ጥልቅ ሰማያዊ ውሃና ከባህሩ ተነስተው ሰማይ የሚቧጥጡ ገደላማ ተራራዎች ይገኛሉ። እዚህ ጋር ዶልፊኖች በነፃነት ሲዘሉ ማየት የተለመደ ነው። ይህ ውበት ከፖለቲካው ውጥረት ጋር ሲነጻጸር ትልቅ ተቃርኖን ይፈጥራል። ከሸም ደሴት በፋርስ ባህረ ሰላጤ ውስጥ ትልቁ ደሴት ሲሆን ከኢራን ጠረፍ ጥቂት ኪሎ ሜትሮች ርቆ በሆርሙዝ ወሽመጥ ውስጥ ይገኛል። ከስትራቴጂካዊ ጠቀሜታ ባለፈ ከሸም የቱሪስቶች ገነት ነው። በደሴቱ ላይ ከሚገኙት ድንቆች መካከል ቻኩ ካንየን አንዱ ነው። ወደዚህ ገደል ሲገቡ ደሴቱ ለሁለት የተሰነጠቀች ይመስላል። እስከ 30 ሜትር ከፍታ ባላቸው ግዙፍ ግድግዳዎች መካከል ይጓዛሉ። ንፋስና ዝናብ በሚሊዮን ለሚቆጠሩ ዓመታት በኖራ ድንጋዩ ላይ የሰሩት ቅርጽ ግድግዳዎቹን የቀለጠ ሰም አስመስሏቸዋል። ሌላው አስደናቂ ቦታ የከዋክብቶች ሸለቆ ወይንም ስታርስ ቫሊ ነው። ጥንታዊ አፈ ታሪኮች እንደሚሉት ከረጅም ጊዜ በፊት ኮከብ ከሰማይ ወድቆ መሬቱን በመምታቱ እነዚህን እንግዳ የሆኑ ግዙፍ አምዶች ፈጥሯል። የጂኦሎጂ ባለሙያዎች ግን የንፋስና የዝናብ መሸርሸር ውጤት እንደሆነ ይናገራሉ። በሌሊት ንፋሱ በድንጋዮች ስንጥቅ ውስጥ ሲያልፍ የሚያስፈራ ድምፅ ስለሚፈጥር የአካባቢው ሰዎች ጂኒዎች እዚህ ይኖራሉ ብለው ያምናሉ። በደሴቱ ደቡባዊ ክፍል ናማክዳን የተሰኘው በዓለም ላይ ረጅሙ የጨው ዋሻ ይገኛል። ከ6 ኪሎ ሜትር በላይ ርዝመት ያለው ሲሆን ውስጡ ያለው ግድግዳ በቀይ፣ በሐምራዊ እና በነጭ ቀለሞች ያሸበረቀ ነው። ዋሻው ውስጥ ያለው አየር እጅግ ንጹህ በመሆኑ ለሳምባ ጤና ጠቃሚ እንደሆነ ይታመናል። በለንጂ የመርከብ ግንባታ ጣቢያ ያለምንም ንድፍ ወይም ኮምፒውተር ከ1000 ዓመታት በላይ ከአባት ወደ ልጅ በቃል በተላለፈ ጥበብ ግዙፍ የእንጨት መርከቦች ይገነባሉ። እነዚህ መርከቦች እስከ ምስራቅ አፍሪካ ድረስ የመጓዝ አቅም ያላቸውና እስከ 100 ዓመት መቆየት የሚችሉ ናቸው። አሁን ወደ ዋናው ውጥረት እናምራ። ሆርሙዝ ለምን ለጦርነት የተጋለጠ ስፍራ ሆነ? እዚህ ጋር ሁለት ፍጹም የተለያየ ወታደራዊ ፍልስፍናዎች ይጋጫሉ። በአንድ በኩል አሜሪካ አለች። የአሜሪካ 5ኛ የባህር ኃይል ክፍል በባህሬን መሰረቱን አድርጎ ወሽመጡን ይጠብቃል። አሜሪካ ግዙፍ
ውድና ዘመናዊ አውሮፕላን ተሸካሚ መርከቦች ትጠቀማለች። እነዚህ መርከቦች እንደ ተንቀሳቃሽ የጦር መሰረት ያገለግላሉ። በሌላ በኩል ኢራን ትገኛለች። ኢራን ከአሜሪካ ጋር በቴክኖሎጂ እና በሀብት እኩል መፋለም እንደማትችል ታውቃለች። ስለዚህ አሲሜትሪክ ዋርፌር ወይም ያልተመጣጠነ የጦርነት ስልትን ትከተላለች። ኢራን በሺዎች የሚቆጠሩ ትናንሽና ፈጣን ጀልባዎች አሏት። እነዚህ ጀልባዎች በአንድ ጊዜ እንደ ንብ መንጋ ግዙፍ መርከቦችን በመክበብ ጥቃት ሊሰነዝሩ ይችላሉ። በወሽመጡ ጠባብነት ምክንያት ጥቂት ፈንጂዎችን በመርጨት መላውን የንግድ መስመር መዝጋት ይቻላል። በኢራን ረጅም የባህር ዳርቻ ላይ የተደበቁ ሚሳኤሎች ማንኛውንም በወሽመጡ የሚያልፍ መርከብ የመምታት አቅም አላቸው። በቅርብ ዓመታት ኢራን የድሮን ቴክኖሎጂዋን በማሳደግ በወሽመጡ ላይ የማያቋርጥ የቅኝትና የጥቃት አቅም ገንብታለች። ለመሆኑ አሜሪካ ከቤቷ በሺዎች የሚቆጠሩ ኪሎ ሜትሮች ርቃ እዚህ ወሽመጥ ላይ ምን ትፈልጋለች? የጠቡ መንስኤ ከዛሬ 40 ዓመት በፊት ይጀምራል። እንደ አውሮፓውያን አቆጣጠር በ1979 የኢራን አብዮት ከፈነዳ በኋላ ኢራን ከአሜሪካ ወዳጅነት ወደ ጠላትነት ተቀየረች። በ1980ዎቹ በኢራቅ ኢራን ጦርነት ወቅት የታንከሮች ጦርነት ተከስቶ ነበር። ሁለቱም ሀገራት የሌላኛውን የነዳጅ መርከቦች መምታት ጀመሩ። አሜሪካ መርከቦችን ለማጀብ ጣልቃ ገባች። ከዚያን ጊዜ ጀምሮ ሆርሙዝ የአሜሪካ ብሔራዊ የደህንነት ቀጠና ሆኗል። ኢራን ሁልጊዜ የምትጠቀመው አንድ ማስፈራሪያ አለ። ማዕቀብ ከቀጠለ ሆርሙዝን እንዘጋዋለን የሚል። ወሽመጡን መዝጋት ማለት የዓለምን ኢኮኖሚ አንቆ መግደል ማለት ነው። አሜሪካ ደግሞ ይህ ዓለም አቀፍ የውሃ መስመር ነው፣ መዘጋት የለበትም የሚል አቋም አላት። ይህ የድመትና የአይጥ ጨዋታ ለዓመታት ቀጥሏል። የሆርሙዝ ወሽመጥ ከአንድ ጠባብ ባህር መተላለፊያ በላይ ነው። በአንድ በኩል እጅግ ዘመናዊ የጥፋት መሳሪያዎች ተደቅነውበታል። በሌላ በኩል ደግሞ ተፈጥሮ የቸረችው አስደናቂ ውበት በዝምታ ይኖራል። ይህ ወሽመጥ ክፍት ሆኖ እስከ ቀጠለ ድረስ ዓለም በሰላም ትተነፍሳለች። ነገር ግን እዚህ ጋር የሚፈጠር ስህተት የሁላችንንም የዕለት ተዕለት ሕይወት ይነካል። ዛሬ ዓለም ወደ አረንጓዴ ኢነርጂ እየተሸጋገረች ቢሆንም የፔትሮሊየምና የተፈጥሮ ጋዝ አስፈላጊነት ግን ገና አልቀነሰም። ስለዚህ ሆርሙዝ ለሚቀጥሉት በርካታ አስርት ዓመታት የዓለም የኃይል ማዕከል ሆኖ ይቆያል። የሆርሙዝ ወሽመጥ የሰው ልጅ ታሪክ ትልቅ ማሳያ ነው። እዚህ ጋር ስግብግብነትና ስትራቴጂ፣ ተፈጥሮና ቴክኖሎጂ፣ ሰላምና ጦርነት በአንድ ጠባብ መስመር ላይ ይገናኛሉ። ይህንን ወሽመጥ ክፍት አድርጎ ማቆየት ለዓለም ሰላም ቁልፍ ነው። የዛሬው ዘጋቢ ፊልማችን ስለ ሆርሙዝ አዲስ ዕውቀት እንደሰጣችሁ ተስፋ እናደርጋለን። ይህ ታላቅ ስፍራ የሰላም ወይስ የጦርነት ምንጭ ሆኖ ይቀጥላል? የእርሶስ ግምት ምንድነው? ሐሳባችሁን በኮሜንት መስጫው ላይ ያጋሩን። ለተጨማሪ እንዲህ ላሉ ጥልቅ ዘጋቢ ፊልሞች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለዓለማችን። በሚቀጥለው ጉዞ እስክንገናኝ ቸር ያቆየን።